እኔ የምላችሁ ማሮቼ አብርሽ አሁን ልብሴን ይዤ ሊሄድ ነው አለ። ሩታና አብርሽ ተፋታን ካሉ ኦሬዲ አመታቸው ሊመጣ ነው። ታዲያ የተፋታ ሰው ልብስ ምን ሊሰራ ነው ከሩታ ቤት የተቀመጠው? የምር እንዴ በይዳዬ ማለት ነው። አፊነት ቆይ ኤአር ተለያይተናል ካሉ አመት አልፏቸው አይደል እንዴ? የአብርሽ ልብስ የሩታ ቤት ምን ይሰራል? ክክክ ብላ ልብ ቅርጻ ጻፈሽ ማለት ነው። እና እውነቷን እኮ ነው፣ ወላሂ እውነቷን ነው። ተፋተናል ካሉ የተፋታ ሰው ደግሞ ምን ሊያደርግ ነው? ልብሱም ንብረቱንም ሁሉንም ከፍሎ የራሱን ንብረት ይዞ ነው የሚሄደው አይደል እንዴ? ታዲያ ይዞ የሚሄድ ሰው እንዴት ነው ዛሬ በአመቱ መቶ ልብሱን የሚጠይቀው? ይሄ ነገር ቆይ ይጣራልን፣ የምር ይጣራልን እናንተ። ኦ ማይ ጋድ ተፋተዋል። እና ታዲያ ከሄርሜላ ጋራ ላይፍ ጀምሮ እየኖረ ነው ከተባለ የአብርሽ ልብስ ምን ሊሰራ ነው ከሩታ ቤት የተቀመጠው ነው? በቃ ይሄ ትልቅ ጥያቄ ነው። መልሱልኝ ኮመንታተሮች። ሲቀጥል ደግሞ ሁለቱ ሴቶች በቃ አብርሽ የሄርሜላን እጅ ጨብጧል። ሁለታቸውንም ይዟል። ከሁለታቸውም መራቅ አልፈለገም ወይስ ምንድነው ነገሩ? ከሁለታቸው መራቅ አልፈለገም። ምንድነው ነገሩ? ይሄ ነገር ይጣራልን። ሲቀጥል ደግሞ በነገራችን ላይ ዛሬ ሄርሜላን ምንም አክብሮ አላወራትም። በጣም ነው ሲያዋርዳትና ንቀቱን ሲያሳይ የነበረው አብርሽ ማለት ነውና የአብርሽ አቋም ምንም ግራ ይገባል ማለት ነው። ወደዚህ ስትሉት ወደዛ ነው፣ ወደዛ ስትሉት ወደዚህ ነው። ለማንኛውም አብርሽ ወደ ሩታ መመለስ ይፈልጋል። ቆይ ተፋትቻለሁ ካለ እንደገና ደግሞ ለህይወት ያስፈልጋል አይደለሽም ካለ ልጄን አደራ እንደገና ደግሞ እመጣለሁ እያለ ማሳወቅ ለምን አስፈለገ? ይሄን 2-3 ቀን ነው መለሳለሁ ምናምን። ሲጀመር ለኦለና ሩታ ናት እያሳደገችው ያለችው አይደል እንዴ? ታዲያ ከሱ ጋር ተቀምጦ ልክ ልጄን ጠብቁልኝ ብሎ ለጎረቤት እንደሚሄድ ሰው ነው ያስመሰለው ማለት ነውና ለምንድን ነው በዚህ ልክ ማብራራት የፈለገውስ? ይሄም ጥያቄ ሆኖብኛል። እና ሲቀጥል ደግሞ ሄርሜላ እውነት በድብቅ መንገድ ላይ ተከታትላ አብሬው ለህድ ብላት ልትሄድም ትችላለች። አይታወቅም ማለት ነው። አይታወቅም። አብራዛ ዳኒ ጋር ተቀምጠው አይደል? ዳኒ ደግሞ አቀሳሳሪ ነው። ተከትለሽ ሂጂ ሊል ይችላል። ምክንያቱም ትናንትና አሁን ምንድነው ዳኒ ሲል የነበረው እኔ ከሄርሜላ ጋራ እንዲኖር አልገፋፋሁትም አላልኩትም። እንዲድን ብቻ ነበር እንጂ ስሜ እየጠፋ ነው። ሄርሜላና አብርሽ አብረው እንዲኖሩ ይፈልጋል እያላችሁ ነው። ስሜን አጠፋሽ ሩታ ራሱ ኮሜንታተርም ሲል ነበረ ማለት ነው። ግን አሁን ይኸው ከሄርሜላ ቄጥ መጣ ማለት ነው እየተከተለ። ተመልከቱ እንግዲህ አሁን አብረሹ ሂጅ ማለቱ የማይቀርም ትኬቱ ሳይቆረጥ እንዴት እንደምትሄድ እናያለን። እንግዲህ ትሄዳለች አትሄድም እና ይሆናል። ሲቀጥል ደግሞ ዳኒ አብርሽን በጋርድ ካልደበደብኩኝ ሩታን አገባለሁ ወስዳለሁ ሲል የነበረ ሰው ለአብርሽ አሳቢ ሊሆን አይችልም ማለት ነው። ገባችሁ? እና ለማንኛውም ቡታጅራዎች የጸጉር ቁጥርጥር መሰራት መንፈስ ገብቶባቸዋል። ፈጣሪ ሆናችሁ ማለት ነው። ወይ ጉድ! ገራሚ እኮ ነው። አንድ ወንድ መሀል ቁሞ 2 ሴት እጁን ይዞታል። እንግዲህ ተመልከቱ። ጉድ እኮ ነው። ዘንድሮማ ጉድ ነው። የማንሰማው ሁላ የለም። እና ወዶች ይሄ በቃ በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ።